ደስ የሚያሳይ ነገር ልንገራችሁ። የእመቤታችን የቅድስት ኪዳነ ምሕረት ምስል በአንድ ዋርካ ላይ መታየቱ ተሰምቷል። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። እውነት የነገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ሰላም ሰላም እንደምን ቆያችሁኝ? የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች፣ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ዛሬ ደግሞ ለየት ባሉ ደስ በሚያሰኙ ኦርቶዶክሳዊ ተአምራትና የተለያዩ አነጋጋሪ ጉዳዮችን ይዤ ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ እንኳን ሳርገ ጌታዬ ብሉ ሰው እኔ ደቃማይ ለሚናፍቀው እኔ እኮ በጣም ይገርመኝ ነገር ሰርቃችሁም ተሳስታችሁም እንዴት ይሆናል? እንኳን ሳርገ ጌታዬ ሙሉ ሰው እንዲሁም ነው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድሪም አግኝታልና። እንደዚህ አይነት ነገሮች በማህበራዊ ድረገጽ መተግበሪያዎቻችን ላይ እየበዙ ነው። እኔ ግን አንድ አስተያየት ስጥ ብባል በዚህ ጉዳይ መጀመሪያ የምንከተለውን ሃይማኖት መርጠን መከተል፣ ከዛ ውጪ ደግሞ የሰዎችን ሃይማኖት መኮረጁ ጥሩ መስሎ አይታየኝም። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ አድርጉ። ቻናሉን ሰብስክራይብ ያደርጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉ። እንግዲህ እንደነገርኳችሁ የእመቤታችን ተአምር ትላንትና አመሻሽ ጀምሮ ብዙዎችን እያነጋገረ የብዙዎችን ትኩረት የሳበ ጉዳይ ነበር። ምንድነው ጉዳዩ? እስኪ ተመልክተን እንመለስ። የእመቤታችን የቅድስት ኪዳነ ምሕረት ምስል በአንድ ዋርካ ላይ መታየቱ ተሰምቷል። ይህም ቪዲዮ ባለማተብ የሆነ ኦርቶዶክስ የሆነም ለ53 ሼር ሲያደርግልኝ እንዳያልፍ ኮሜንት ላይም ቅድስት ኪዳነ ምሕረት እያላችሁ አጥለቅልቁትም። ታሪኩ እንደዚህ ነው። ቆላድባ ከተማ ላይ አንድ ትልቅ ዋርካ ነበረም። ይህ ዋርካም በኮሪደር ምክንያት ይቆረጥ ተብሎ የተወሰነ ቢሆንም በርካታ ሰራተኞች እቃቸውንና ማቴሪያላቸውን ይዘው ለመቁረጥ ወደዛ ይላሉ። ይህ ዋርካ ግን ሊቆረጥ ባለመቻሉ ምክንያት ዋርካውን ለመቁረጥ የመጡ መጥረቢያዎችና የተለያዩ መሳሪያዎች ይሰበራሉ። ተስፋ በመቁረጥም ሊሄዱ ባሉ ሰዓት ነበርም የእመቤታችን የቅድስት ኪዳነ ምሕረት ምስል በዚህ መልኩ የታየም። በርካቶችም ግራ የተጋቡ ቢሆንም ሺዎች የሚቆጠሩ ሰዎችም በኮሜንት ላይ ቢያፌዙም ግን በበርካታ ሺዎች የሚቆጠሩ ሰዎች ግን በአካል አይተው ምስክርነት ሰጥተዋል። እምነታችን እንደዚህ ነች። እመቤታችን ቅድስት ኪዳነ ምሕረት መልጇና በረከቷ አይለየን። በእውነቱ እንደዚህ አይነት ተአምራትን ማየት መታደል ሆኖ ሳለ በእኛ ትውልድ መፈጠሩ ደግሞ እጅግ አስደሳችም መባረክም ነው ብዬ አስባለሁ። ታዲያ እዚህ ጋር የምትመለከቱት ምስል ነው በትላንትናው ዕለት በጎንደር አካባቢ በአንድ ዋርካ ስር የተከሰተው ማለት ነው። ስለ ጉዳዩ ቀደም ያሉት ወይም የተመለከትናቸው ቪዲዮዎች ሙሉ ለሙሉ አስረድተውናል፣ አሳውቀውናል ብዬ አስባለሁ። ታዲያ ቤተሰቦች ይሄ ብቻ አይደለም። አሁን ደግሞ ከሰዓታት በፊት እየተሰሙ ባሉ መረጃዎች በቦታው ጸበል እንደፈለቀ የተለያዩ ቪዲዮዎች በማህበራዊ ድረገጽ መተግበሪያዎች እየተጋሩ ነው። እስኪ ምንድነው መረጃው? ተመልክተን እንመለስ።
እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምጽ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘኑ። ደስ በሚል መልኩ እንደሰማኑ እንግዲህ በቦታው ጸበል ፈልቋል። ጸበል ደግሞ ለብዙዎች ከህመማቸው መዳኛ መፎሻ ነገር ነው። እንደዚህ አይነት ነገሮችን በእኛ እድሜ መመልከታችን እጅግ ደስ የሚያሰኝ ነገር ነው። እኔ በበኩሌ እንደ አንድ ግለሰብ እና እንደ እምነቱ ተከታይ በጣም ደስ ብሎኛል። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ፣ እንወያይበት። ወደ ኔክስት ቪዲዮ። ሌላኛው እንዴት ክፍያ ይከፈላችኋል? እኔ እኮ በነፃ ለበረከት የሚሰሩ ነው የሚመስለኝ የሚል ከብዙ ሰዎች አይቻለሁ። እውነቱን ለመናገር በቤተ ክርስቲያን ብዙ ሀብት ያላት ናት። ግልጽ በሆነና በትክክለኛው መንገድ እኔ ንዋየ ቅድሳት ሻጭ በሆን በቤተክርስቲያን ምክንያት እየሰራው ነው ማለት ነው። ወንጀል አይደለም። ከቤተክርስቲያን ጋር አብሮ በትክክለኛው መንገድ ቤተክርስቲያኒቷን በማይጎዳት መንገድ ስራ መስራት ግልጽ በሆነ መንገድ ይህ ኃጢአት አይደለም። ሌባም አያስብልም፣ አስብሎምም አያውቅም። እኔ ለስብከት አገልግሎት የሆነ ቦታ ላይ እና ብባል ወይ ደግሞ አንድ ሰባኪ አንድ ዘማሪ አንድ ሰባኪ አይደለም አንድ ጳጳስ ከአንድ ቦታ ወደ አንድ ቦታ ቢጠራ ተገቢውን ማድረግ ያለበትን ነገር ደብሩ፣ ሰበካ ጉባኤው፣ እዛ ጋር ያሉት ሰዎች ያደርጋሉ። ያ የሚያደርጉት በእለቱ በገብርኤል ንግስ ላይ ከተሰበሰበው ገንዘብ በኮሚሽን ነው የሚከፍሏቸው አይደለም። አምነው ገና ሲጠሯቸው ማድረግ ባለባቸው መንገድ ነው የሚያደርጉት። ሰባኪያን ዘማሪያን ደብር ላይ ሲያገለግሉ አውደ ምሕረት ላይ ሲሰብኩና ሲናገሩ በዓለ ንግስ ቢሆን ሰው ሙዳይ ሙጻት ውስጥ የሚያስገባውን ከዛ ቆጥሮ አምጥቶ ነው የሚሰጣቸው አይደለም። ገና ከመምጣታቸው በፊት ተነጋግረው የሚከፍሏቸው። ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድን ነው በጣም ኃይለኛ ድምጽና ጩኸት የሆነው? ለምንድን ነው ቲክቶከሩ ላይ ብቻ ትኩረት? ቲክቶከሩ አይበላም አይጠጣም ህይወት የለውም። ቲክቶከሩ ላይ ብቻ ትኩረት የሚደረገው ዩቲዩበሩ አለ፣ ዘማሪ አለ፣ አርቲስቱ አለ፣ ሁሉም አለ፣ ሰባኪው አለ፣ መድረክ መሪው አለ። ቲክቶከሩ ብቻ ተነጥሎ የሚቀጠቀጥበት መንገድ እኔ አልገባኝም። ስለዚህ ሞር እኔ ግልጽ ማድረግ የምፈልገው ነገር ሎዛ ኢቨንት ሆነ እኔ የማውቃቸው ሚዲያዎች ራማ ሚዲያ የሚሆን ሎዛ ኢቨንት በፐርሰንት ክፍያ እኔ አይቻላቅ። ሎዛ ኢቨንት ስፔሻሊ ብዙ ጊዜ በእነዚህ አይነት የበረከት ስራዎች ላይ የተሳተፍነው በሎዛ ኢቨንት አማካኝነት። ስለዚህ ሎዛ ኢቨንት ከየትኛውም ቤተክርስቲያን ላይ በፐርሰንት የተቀበለው ክፍያ የለም። በዚህ ጉዳይ ላይ እንግዲህ ምንም ነገር ባልል ደስ ይለኝ ነበር። ሰሞኑን ከዚህ ከቤተ ክርስቲያን ወይም ደግሞ ይዘታቸውን ኮንተንታቸውን በእምነት ዙሪያ በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ዙሪያ አድርገው በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚንቀሳቀሱ ወንድሞቻችን ላይ የተለያዩ መረጃዎች እየወጡና ውዝግቡ አሁንም ድረስ በማህበራዊ ድረገጽ መነጋገሪያ ነው። በዚህ ዙሪያ ይህ ወንድማችን እንግዲህ ወይም ደግሞ ይህ ይዘት ፈጣሪ የሰጠውን አስተያየት ከምን አንጻር ትመለከታላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ወደ ቀጣይ ቪዲዮ። በዚች ምድር ላይ በጣም የሚገርመኝ ነገር ምንድነው ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እዚህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል፣ እንዳልሆነ እያወቀው።
እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ህንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር ነው። የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያም ራሱ። እኔ አሁን ክብሬን ጥብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ሕዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞችን ሁሉ የሚያደራጅ ሰው አለ። የለም እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የኛ አባት እኮ ጾመኛ ናቸው፣ የኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲያረጉም ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር እያትው ማይቶት ከማያን ብርዋታ ይተከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ መንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው። እና ክብር እግዚአብሔርን ትቶ ሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ነኪር ይወድስከ ወአኮ አፉከ፣ ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎን። ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደግሞ ሌላ ሀብታም ያንገስቶ አሳፍሮን ቁጭ ይላል። ምን በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆ የሚልበት የዚያን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኝ አለ። ኃይሌ ያለው ምን ብለው ተርጉሙታል ሊቃውንቱ? አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። ዕውቀቱን ለሰው በማይተርፍበት ጊዜ ግን ማንም ዞር ብሎ የማየው የለም። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዞር ብሎ የማያቸው። አፈቀላጤውን ግን ሰው ይከተለዋል። እነዚያን የሚያያቸው የለም።
በጊዜው ይናገሩ ሳለ ሰው ይወዳቸው ነበር። ዛሬ ግን የሚያስባቸው የለም። ዕውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ። በትክክልም ክብር ከፈጣሪያችን ክብር ከአምላካችን እንጂ ክብርን ከሰው ልንጠብቅ አይገባም። አባታችን አባ ገብረ ኪዳን በተለያዩ መድረኮች ለኛ ለምእመናን የሚሰጡን ትምህርት እንግዲህ እጅግ ጠቃሚና አስተማሪ ነው። ለአባታችን ረጅም አገልግሎት ጊዜ ከጤና ጋር እንመኝላችኋለን። ቃለ ሕይወት ያሰማልን። ወደ ኔክስት ቪዲዮ። ደስ የሚያሳይ ነገር ልንገራችሁ። ቤተክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ሰው ቢከዳችሁ እናንተ ሌላውን አትክዱ። እገሌ እንዲህ እንዳደረገኝ እንዲያ አደርገዋለሁ አንበል። አንዱ የዘመናችን መስቀል እየከዱንም ሰዎችን መውደድ ነው፣ እየጠሉንም መውደድ ነው። ከዳተኞች ገደል ዳር እንዳለ አፈር ግምስ እያሉ ሲወርቁ፣ ታማኞች ግን ለዘላለም በደስታ ይኖራሉ። ዋናው አልበደልኩም አይደል፣ ክፉ አላረኩም አይደል፣ ደርሶ ነው የከፋው አይደለም። እግዚአብሔር ሆይ ልቦና ስጠውን በል። የዘመናችን መስቀል ነው። እሱ እንደከዳኛ ምንክዳ። ይሄ ሰነፎች የሚሄዱበት መንገድ ነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹ እንደተመቿችሁና ደስ እንዳሰኟችሁ አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።